ሰላም እንደምን አላችሁ? እኛ እግዚአብሔር ይመስገን ሰላም ነን። አንዳንድ ነገር ማስተላለፍ ስለፈለኩኝ ነው። በሰሞኑ ስለተፈጠረው ስለ መንግስት ሴራ ማለት ነውና ያ ማለት ምን ለማለት ፈልጌ ነው? መንግስት እርስ በርሳችን እያባላን መሆኑን የብልጽግና ተላላኪዎችና ባንዳዎች ማወቅ መቻል እንዳለባችሁ ልነግራችሁ ስለፈለኩ ነው። በቃ በሰከነ ሁኔታ እኔ ምሬን ነው የምነግራችሁ። በቃ መንግስት ብሎ ግጦ ጉልበታችሁን ሲጨርሱ ሜዳ ላይ እንደሚጥላችሁ ማወቅ መቻል አለባችሁ። እኛን ከጨረሰ በኋላ የአማራ ባንዳን ይመነኝ እኛን ከጨረሰ በኋላ ነገ የእናንተ ተራ መሆኑን ደግሞ አትዘንጉ። በዚህ ሰሞን በዚህ እየሆነ ያለው በተለይ እንደ ደቡብ ጎንደር እየተፈጠረ ያለው በዚህ ይሄ ነው። እኛ እንደ ደቡብ ጎንደር ብዙ ወረዳዎችን ለቋል፣ ብዙ ወረዳዎችን ተቆጣጥረናል። ነገር ግን እየሆነ ያለው የኛን አድማ ብተና ፖሊስ ሚኒሻ ምንም እንደማይችሉን እያወቁ እንኳን እነሱ እንግዲህ ራሱም ባለበት መከላከያ በነበረበት ሰዓትም ምን ያክል መስዋዕትነት እያስከፈልናቸው እንደሆነ ማንም ሰው ያው ምድር ላይ ያለ ሀቅ ስለሆነ ማንም ሰው መመስከር ይችላል። ነገር ግን ይሄን አሁን ሰሞኑን የተሰራው ባንዳ ያቀነባበራት ራሱ ብልጽግና ያቀነባበራት ሰሞኑን እንደ ደቡብ ጎንደር ለቆ የወጣባቸውን ቦታዎች እንደማይችሉን እያወቁ ምን ለሚሊሻና ለአድማ ብተና ለፖሊስ አስረክቦ ወጣ። ከዛኛ በልብ ሰፊነት በልብ ሙሉነት ምልጃ ነው የላክ ነው፣ ሽማግሌ ነው የላክ ነው። በቃ እርስ በርሳችን አንጠፋፋ፣ እባካችሁ ተሰልፋችሁ እጃችሁን ስጡን፣ አብረን እንታገል፣ ነገ ያለውን ነገር ወደፊት አብረን ተባብረን ብልጽግናን እንደምስስ ነው እያልን ያለ ነው። እነሱ ግን ምን አይነት መድኃኒት በጥብጦ እንዳጠጣቸው ባላቅም ሜዳ ላይ አጋልጧቸው እየሄደ ሲወጡ እንኳን ኢቭን ሲወጡ እግዚአብሔርን ብዬ የምነግራችሁ እንዳትከተሉና ነው የተባሉት። እንዳትከተሉና ማለት ነው እግዚአብሔርን ብዬ የምነግራችሁ። ስለዚህ ይሄን እያወቁ ወደኛ አፈሙዝ ሲሰነዝሩ እኔ በጣም ይገርሙኛልና አንዳንድ በበሰለ አእምሮ ያዳመጡት ሰዎች ትግሉን ወደ ኋላ ትተው እጃቸውን ለኛ ሰጥተው ያው አብረን እየታገልን ያለን፣ አንዳንዶች ደግሞ የብልጽግናን ተልእኮ የያዙ ሰዎች ደግሞ በአፈሙዝ ይሆናል መስሏቸው እንግዲህ ብዙ መስዋዕትነትን አስከፈለን፣ እንደ አማራ ብዙ መስዋዕትነትን ከፍለናል ማለት ነው። ይሄ ማለት አለመታደል ነው፣ አለመምሰል ነውና ይሄን ሼር ፎሎ አድርጉት፣ ላልሰሙ አሰሙት፣ ይስማ። ነገም የተኛውን ቦታ ላይ አሁን እኛ እንደ ደቡብ ጎንደር እንግዲህ ደብረታቦር ነው፣ ለምሳሌ ደብረታቦር ነው በጣም የብልጽግና ካርድ የተሰገሰገበት እዛ አካባቢ ነውና ነገ የዛ ተራ ስለሆነ እዛ አካባቢ ተሰግዝገው የተቀመጡ ሰዎች በበሳል አእምሮ እንዲያዩትና ከኛ ከወንድሞቻቸው ጎን ተሰልፈው የነገውን የካድሬው የብልጽግናን ወራሪ አብረን ወደፊት እንድንገሰግስ ማለት ፈልጋለሁ። በተረፈ ወዳችኋለሁ፣ አመሰግናለሁ። በድል እንገናኝ ማለት ነው የምፈልገው። Yeah.
Yeah.